ታኅሳስን አስተውላችሁታል? ታኅሳስ ትንሽ ለየት ያለ ወር ነው። በሙሉ ሰማይ ላይ የሚታየው በሙሉ ስለሱ የሚሰብክ ነው። ቀላል እንዳይመስላችሁ። ታኅሳስን በምን ታውቃላችሁ? እስቲ በምኑ ትዝ ይላችኋል? እንዲሁ ይገርመኛል። የገና ጀንበር ይሉ ነበር። ቢያንስ የቀኑን ማጠር ያውቃሉ። አሁን ግን ስለ ቀን ማጠርም አያውቅ። የገና ጀንበር ይላሉ። እኛ ኢኩዌተር ላይ ቀበቶ ላይ መሃል ላይ ስላለን ብዙ አይታወቅም። ያው ግን ቢሆንም ቶሎ ይመሻል አይደል? አይመሽም? ይመሻል፣ ጨለም ይላል። ወደ አውሮፓው ብትሄዱ ግን ከቀኑ 9 ሰዓት ኦልሬዲ ጨልሟል። ድርግም ይላል፣ ጭልም ይላል። ሰዓተ ማልቱ አጭር የሆነና የሌሊቱ ሰዓት። እስራኤል ግን ክረምት ነው። ኦልሬዲ በጣም ቀዝቃዛ ነው። የእስራኤል ክረምት ደግሞ ክረምት አይምሰላችሁ። የአውሮፓው እኛ አናቅም። እኛ ገነት ላይ ነው የተቀመጥነው። ትንሽ መከራ አልቀመስንም በተፈጥሮ ላይ እንጂ ቅጠሉ ሁሉ ምን ይሆናል? ይረግፋል። በቃ ባዶ ጭራሮ ይሆናል። በዚህ ወር ነው አምላክ የተወለደው። አሁን አንድ ነገር ልንገራችሁ። መብራት ተሰቅሎ ሲበራ ነው ብዙ ብርሃን የሚያሳየው ወይ ዝቅ ሲል? ዝቅ ሲል ነካችሁ። ዝቅ ሲልማ እንዴት ይታያል? እዚሁ ተዳፈነ። ከፍ ሲል ምን ይሆናል? ለሁሉ ያበራል። ተራራ ላይ ያለች ከተማ እንደማትሰወር ነው። በእንቅብ አይደለም፣ በመቅረዝ ላይ አይደለም መብራትም የኖሩት። አዎ ፀሐይም ከምህዋሯ ታኅሳስ ላይ ዝቅ ትላለች። ምን ትላለች? ከአንግሏ ከምህዋሯ ዝቅ ስለምትል ቶሎ ይመሻል ማለት ነው። ምን ይመሻል? አስተውላችሁታል? ታኅሳስ ፀሐይ ነው የምንላት። ሰኔ ላይ ደግሞ እርገተ ፀሐይ ትባላለች። የትልቅ ትምህርት አለ። ቤተክርስቲያናችን የዛሬውን ያድርገውና ጥሩ የአስትሮኖሚ ትምህርት ቤት ነበራት። ምህዋረ ፀሐይ እንላለን እኛ ስንማር። እንግዲህ ዝቅ ትላለች ነው ከአንግሏ በሳይንሱ። ምን ማለት ነው? ፀሐይ በዚህ ወር ከምህዋሯ ዝቅ እንደምትል እውነተኛውም ፀሐይ ከሰማይ ሰማያት ወርዶ ዝቅ ብሎ በበረት ተወለደ። አያችሁ፣ ሰማይ ላይ ያስቀመጠው ማለት ነው። አታመሰግኑትም? ተፈጥሮ ላይ ነው። እርገቱን ደግሞ ግንቦት ላይ አድርጎታል። ግንቦትና ሰኔ ሰዓተ ማልቱ ምን ይሆናል? ረዘም ይላል። ለምን? ፀሐይ ከምህዋሯ ከፍ ትላለች። ልክ በዛ ወር ግንቦት ላይ እውነተኛው አምላክ እየተመሰገነ ወደ ሰማያት የእግዚአብሔርን ክብር ይናገራሉ። ጠፈርም የእጁን ስራ ምን ይላል? ያወራል ይላል። ያዕቆብ ዘስሩግ የተባለ ታላቅ ሊቅ እንዲህ ይላል፣ ፀሐይ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ፀሐይ ተወለደ ይላል። እኛ ምን ትሰራልናለች? ፀሐይ ብትመሽ ፀሐይ ብትጨልም እውነተኛው ፀሐይ ማን ተወልዷል? የተወለደው ደግሞ መቼ ነው? ሌሊት ነው፣ በጨለማ ሰዓት ነው። ዓለም ሁሉ በኃጢአት ጨለማ ውስጥ እያለ እውነተኛው ብርሃን ማን ተወለደ? መድኃኔ ዓለም ተወለደ። እንደውም ምን ይላል መሰላችሁ? ጨለማ በሚመላለስበት በዚህ ወር ይላል። አሁን የጨለማ ሰዓት ነው አይደል? ቶሎ ይጨልማል፣ ጭልም ይላል፣ ቶሎ ፀሐይም ቶሎ ትጠልቃለች። ጨለማ በሚመላለስበት በዚህ በታኅሳስ ወር ክፉን ጨለማ ሰይጣንን ያሳድደው ዘንድ እውነተኛው ብርሃን መድኃኔ ዓለም ተወለደ። ምስጋና ለስሙ። ተፈጥሮ እሱ ነው። እንደውም ምን ይላል መሰላችሁ? በዚህ ይላል ሌሊቱ በሚቀንስበት ወር ይላል በኃጢአት ምክንያት ቀንሰው ጎስቁሎ የነበሩ የሰው ልጆችን ከፍ ሊያደርጋቸው ማን ተወለደ? ፀሐዩ ኢየሱስ ክርስቶስ ተወለደ ይላል። ሌላው እኛ ጋር ይሄ ነው። ብዙም ዛፉም ብዙ ችግር የለበትም። በሌላው ዓለም በሰሜኑ ንፍቀ ክበብ ብትሄዱ እስራኤልን ጨምሮ ቅጠሉ ሁሉ ምን ይሆናል? እርግፍ ይላል። በቃ እርግፍ ይላል። እኛ ጋር መሀል ላይ ስለሆንን ነው ማናውቀው ይሄን ጉዳይ። እራኩፎ ጭራሮ ሆኖ ለምንድን ነው ይላል ያዕቆብ ዘስሩግ የልደት መጽሐፉ ላይ ሲተረጉመው፣ በአዳምና በሔዋን ምክንያት ሁላችንም ምን ሆነን ነበረ? ረግፈን ነበረ። ጸጋችን ተገፎ ነበረ። ዛፎቹ እንደሚረግፉ ማለት ነው። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ከላይ የመጣ ብርሃን ነው። ጨለማ ያላሸነፈው ብርሃን ነው። ስሙም መድኃኔ ዓለም ክርስቶስ ነው። ምስጋና ለስሙ ይሁን። አምላካችን እሱ ስለሆነ ስለዚህ በልደት ቅዳሴ ላይ ፀሐይ ጽድቅ ሰረቀ እግዚእ ተረክበ ወአምላክ ተአኩተ
ወተወልደም ቅድስት ድንግል እስመ መለኮቱ ይማሰነ የእውነት ፀሐይ ወጣ ጌታ ተገኘ አምላክ ተመሰገነ መለኮቱ አልተለወጠምና ከቅድስት ድንግል ተወለደ ይላል ሊቁ ጎርጎርዮስ። ስለዚህ በእውነት ታኅሳስን ስታስቡ አራተኛውን ወር ስታስቡ በአራተኛው ዕለት ፀሐይን አምጥቶ በአራተኛው ትውልድ በአራተኛው ነገድ ብርሃነ ብርሃናት ፀሐይ ጽድቅ አምላካችን ሰው የመሆኑን ምስጢር ሰማያቱ ሁሉ የሚያውጁበት ወር ነውና አባ ጊዮርጊስ ድገሙትስ አባ ጊዮርጊስ በሉ ሊቃውንቶቻችሁን ወቁ። ዘጋስጫ ታላቅ ሊቅ ነው። በጣም ብዙ መጻሕፍት ጽፏል። እኔ እንግዲህ ካሳተምኳቸው ወደ 30 የሚጠጉ መጻሕፍቶች 1/4ቱ የሊቁ ስራ ነው ተርጉሜ ማብራሪያ ተሰርቶላቸው የታተሙት እና በአንድ መጽሐፉ ላይ ምን ይላል? ስለ ጌታ ፀሐይነት ሲናገር ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት ምድር ላይ ተሰራ ይላል። ቤተልሔም አለ ሰማይን መሰለች ይላል። ምን ቤተልሔም ናፍቃቸዋለች አይደል? ታኅሳስ 29 ጌታ ሊወለድ እኮ 10 ቀን ነው የቀረው። ደስታው እስካሁን ልባችን ገና በቃ እየነቃ ነው። በጣም ብርሃን ነው ዛሬ። በቃ የሚቀጥለው የነፍሳት እረኛ ነው። አቤት ልደቱ ገና እንደው ነገ ቢሆን እንዴት ባደረሰት በጣም ቀርቧል። እና ቤተልሔም አለች ሰማይን መሰለች አለ። ምን ስፍራው ደግሞ እንደ ጽርሐ አርያም ይለዋል። በረቱን ማለት ነው። ምን ይላል? በጽርሐ አርያም 40 እንስሳ አሉ። ማንን የሚሸከሙ? የማንን ዙፋን? የእግዚአብሔርን ዙፋን የሚሸከሙ ኪሩቤልና ሱራፌል አሉ የሉ? ለብዙኃት አዕይንቲሆሙ አይናቸው ብዙ የሆነ ክንፎቻቸው 6 የሆኑ መላእክት በዙፋኑ ዙሪያ እንዳሉ በቤተልሔምም ይላል ዮሴፍ፣ ሰሎሜ፣ ላሟ፣ አህያው ከበው ተቀምጠዋል ይላል። እንዴት አይነት የሚያስደንቅ ነው! በሰማይ ላይ ፀሐይ እንዳለ ማን ተገኘ? ሲመልስ አንድ ላይ ፀሐዩ ማን ነው? አማኑኤል ነው። እንደ ፀሐይ ሆኖ ወጣ በሰማይ ላይ። ይኸው አናቴ ትክክል ጨረቃ እንዳለች ማኅተመ ድንግልናዋ ያልጎደለ እውነተኛዋ ጨረቃ ድንግል ማርያም አገኘናት እዛ በረት ውስጥ። ህየንተ ከዋክብተ ሰማይ አስተርአዩ መላእክተ እግዚአብሔር፣ እንደ ሰማይ ከዋክብት ፈንታ መላእክት ታዩ። እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል፣ ኧረ ስንቱ እልፍ አእላፋት መላእክት ዘመረ። ቤተልሔም ሰማይ ሆና ተገለጠች። ፀሐዩ መድኃኔዓለም ወጣላችሁ። ፀሐዩ ብርሃኑ። አው ድንግል ማርያም በጨረቃ በአራቱም ፌዟት ትመሰላለች። ጨረቃ ስንት ገጽ አላት? 4። እስቲ አሁን ምን ላይ ናት? አትታይም? እኔ እንኳን አየኋት እዚህ። መነጽረ ታዘዙ አስመርምሩ፣ አይኖት ይመርመር። አይናችን እግዚአብሔር ሲፈጥረው እኮ ቀለማትን ከዝርዝራቸው ጋር መለየት የሚችሉ 7 ሚሊዮን ኮንስ ሰጥቶሻል። በጨለማ ማየት እንድትቺ 100 ሚሊዮን ሮድስ ሰጥቶሻል። መስጠት አልነበረም። እያንዳንዳችን አይናችን ኦፕቲካል ነርቭስ 1 ሚሊዮን ሴሎች ውስጥ አሉ። ስንት አልኳችሁ? 107 ሚሊዮን ፎቶ ሪሴፕተሮች አሉ። ይሄን ሁሉ ተሸክመን ወደ 156 መለያ አሉት። ወደ 200 ምናምን ይቅርታ፣ ዲጂታል ሲግኔቸር ከአሻራ 5 እጥፍ የሚበልጥ ይሄ የአሻራ 40 መለያ አለው። ይሄ ግን በጣም 5 እጥፍ ነው። ስለዚህ አይናችሁን ተጠቀሙ ነው። በዚሁ ላይ ደግሞ ለምን ሰማይ አታዩም? እንደ ሰብአ ሰገል ዘር ለሚቆጥሩት ለእስራኤል ልደቱን ሳይገልጥ ለነዛ ነው የገለጠው። ለምን? ስንት እግር ስለሰጠን። ላም፣ ፈረስ፣ በቅሎ፣ ከርከሮ፣ ሚዳቋ ምናምን ሳር የሚግጠው ውሃ የሚጠጣው ይሄ በስብሶ የሚቀረው እንስሳቱ አራዊቱ ሁሉ 4 እግር ነው የተሰጠው። 2 እግር አልተፈቀደለትም። ለምን? ያን ማየት አይችልም። መሬት በ4 እግሩ የሚግጠውን ሳር የሚጠጣውን ውሃ ምናምን ቀና። ሰውን ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና አድርጎ መፍጠሩ ለምንድን ነው? ሰማያትን ያንን ሳታይ ከሞትክ በ2 እግር ትጠየቃለህ። የለውበትም። እኔ ተናግሬያለሁ። 4 እግር ይሰጥ ነበር። 2 የሰጠ ሰማዩን ተመልክተ ሰማዩ ርስት እንዳለ የሰማዩ አባትን እንድታስብ እንድናስብ ነው። ይሄን ሁሉ አይተ ማን እንድናመሰግን እግዚአብሔር እንደማና። ጨረቃዋ ድንግል ማርያምን እንዴት ላሳያችሁ መሰላችሁ? ጨረቃ 4 ደረጃ አላት። አንደኛ ጨረቃ ተወለደች ትባላለች። ስርቀተ ፀሐይ ጨረቃ ምን ሆነች?
ለምሳሌ ጠፍታ ትቆይና አንድ 3 ቀን በአራት ጠፎና በክት ትሆንና ልክ በአራተኛው ቀን ማጭድ መስላ ትታያለች። እና ማጭድነቷን ስታዩ ደግሞ ማጭዷ ወደ ምስራቅ ነው የሚያሳየው። ወደ ምንድነው? በረሃ ውስጥ ሆናችሁ አቅጣጫ ቢጠፋችሁ በቃ ምንም አትጨነቁ። ማጭድ ጨረቃ ከሆነች ኢስት ነው ይሄ ማጭዷ እንትኗ ጫፏ ኤጇ ወደ ምን ያሳያል? ወደ ምስራቅ። ስለዚህ ምስራቅን ካወቅ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አይጠፋህም ነው። ጨረቃ ተወለደች። ከዛ እየሰማችኝ ነው። ከ7ኛው ቀን እስከ 14ኛው ቀን አድጋ መንፈቀ ኦሮና ታድጋለች። ኦልሞስት በ15ኛው ቀን ፀሐይ በምዕራብ እሷ በምስራቅ ሆና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ጨረቃ ትሆናለች። ከዛ 15 ቀን እየጎደለች ትመጣለች። እየሰማችኝ ነው። ድንግል ማርያም በጨረቃ ይመስላታል ያሬድ። ለምን ይመስላችኋል? ፀሐይ ጨረቃ ደሞም ራእይ ታይቷል። ጨረቃ ፀሐይን ስትወልድ ተመልክተዋል ቅድመ አያቶቿ። ልክ ጨረቃዋ እንደምትወለድ ድንግል ማርያም ከማን ተወለደች? ከቅድስት ሐናና ከቅዱስ ኢያቄም መወለዷን ታመለክታለች ማጭዷ። እችኛዋ ግን አይደለችም። ከዛ ከ7ኛው ቀን እስከ 14ኛው ቀን እያደገች እንደምትሄድ ድንግል ማርያምም 12 ዓመት በቤተ መቅደስ በንጽህና በቅድስና እያደገች ነበረ። አዎ የፀሐይ ብርሃን ጨረቃ ላይ እንደሚያበራ የአምላክ ብርሃነ ረድኤት በርቶባት በቤተ መቅደስ አድጋለች። በ15ኛው ዕለት በስንተኛው 14 ተፈጽሞ 15ኛው ላይ ተአምር ተመልከቱ። ፀሐይ በምዕራብ አድማስ ሆና ጨረቃ በምስራቅ ሆና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ምን ትሆናለች? ሙሉ ምን ትሆናለች? ፉልሙን ምልአተ ወር ትሆናለች። ልክ በተመሳሳይ መልኩ በ15ኛው ቀን ይሄ እንደሚከናወን ድንግል ማርያምም በ15 ዓመቷ እውነተኛው ፀሐይ ኢየሱስ ክርስቶስ ልክ እንደ ሙሉነት ማኅተመ ድንግልናዋ ሳይጎል በማኅፀኗ አደረ። ክብር ምስጋና ለስም። ይሄ ነው ጨረቃዋ ድንግል ማርያም ናት። ጨረቃ 15 ቀን እንደምትጎድል እሷም ከእውነተኛው ፀሐይ ከመድኃኔዓለም ጋር ተመላልሳ 15 ዓመት በቤተ ዮሐንስ ኖራ ወደዛኛው ዓለም ሶሊያና ሄዳለች፣ ተሸጋግራለች። ስለዚህ ምን አለ አባ ጊዮርጊስ? ቤተልሔም ሰማይን ሆነች ይላል። ፀሐዩ ማን ነው? ጨረቃዋ ማን ናት? ድንግል ማርያም ናት ማለት ነው። አዎ ብርሃን፣ ዛሬ ብርሃን መባሉ ለዚህ ነው። ሌላው ፀሐይን ስታዩ ፀሐይ ስንት ክፍል አለው? 4። እኔ አንዳንዴ አንቺ ካል ተሳስቻለሁ። ፀሐይ አንተ ነው የሚባለው፣ ጨረቃ አንቺ ትባላለች። ዝም ብሎ አንተ አንቺ። ሰማይ አንተ ይባላል፣ ምድር አንቺ ትባላለች። ሰማይ ስማ፣ ምድር ከላይ ያለው እንደ ተባታይ ታች ያለውን እስታይ ሄኖክ እንዳስተማረ እሱ ውስጥ አልገባም፣ ግን ልንገራችሁ ቀኑ ለስንት ይከፈላል? እንዴ ምንድነው ነገር? 2 ቀን ለ4 ይከፈላል። ለስንት ይከፈላል? ሰዓት ጠዋት ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ ከ9 ሰዓት እስከ ስንት አለው? እያንዳንዱ 3 ክፍል አድርጎታል። አሁን ምንድን ነው ይሄ? ለምን አደረገው? ከዚህ ምን እንማራለን? መኑ ይእቲ ዛቲ እንተ ትሄውስ ከመጎህ ሰናይት ከመወር ወብርሂት ከመፀሐይ። እቺ አለ እንደ ማለዳ ወጋገን የምትጎበኝ ትትሄወስ ካለ የምትጎበኝ ማናት? እንደ ፀሐይ ያበራች እንደ ጨረቃ ያማረች ማናት ይላል ሰሎሞን። ማናት እሷ? ጥሩ። ስለዚህ ልክ 12 ሰዓት ላይ ጎ መቅደድ ይጀምራል። ጎ ቀደደ ትላላችሁ አይደለ? ጨለማ ነበረ፣ ድቅድቅ ጨለማ ነበረ፣ ያስፈራ ነበረ፣ ያስደነግጥ ነበረ። የሌሊቱ ግርማ ግፍፍ የሚያደርግ ብርሃን ከምን አቅጣጫ ይታያል? ወደ ምስራቅ ተመልከቱ ይላል። ቤተክርስቲያን ፊቷ ምንድነው? ወደ ምስራቅ አይደል እንዴ? በምስራቅ መታየት ይጀምራል። ምን ትላላችሁ እናንተ? ጎ ቀደደ እስቲ በሉ። አዎ ጎህ ንጋት መጣ ይላል። አሁን ፀሐይ ከዛ በኋላ ሞቶ ደመቅ እያለ ይመጣል። እስከ ስንት ሰዓት? እስከ 3 ሰዓት ድረስ። የጠዋት ፀሐይ ጥሩ ነው አይደለ? ቫይታሚን ዲ ትሞቃላችሁ አይደል? ጥሩ ነው፣ ለጤንነትም ጥሩ ነው። መጽሐፍም ይናገራል።
ይሄ ሶስቱ ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? ነቢያትም በድቅድቅ ጨለማ በሐዘን ሲኖሩ ነበራቸው። ብርሃኑ ይታያቸዋል፣ ግን ከጊዜው አልደረሱም። እየሰማችሁ ነው? እንደ ተስፋ ይታያቸዋል፣ ግን ከብርሃኑ አልደረሱም። ደስተኛው መልአክ፣ ብርሃናዊው መልአክ ቅዱስ ገብርኤል ከማን ተልኮ መጣ? ንገሩኝ፣ ከማን ተልኮ መጣ? ከእግዚአብሔር ተልኮ መጣ። በአምላክ እናት ፊት ቆመ። እሷንም ምን አላት? ትጸንሻለሽ አላት። ተነጋገሩ፣ መጨረሻ ተስማማች። ያን ጊዜ እንደ ቃልህ ይደረግልኝ ስትለው እውነተኛው ፀሐይ በማህፀኗ አደረ። እሷም ሰማይ ሆና ተገለጠች። ክብር ይግባት። ሰማይ ሰማይ ሰማይ። ምን ይላል ቅዱስ ያሬድ? ቆይ እስቲ ላስታውሰው። ምን ይላል? ጎ ላይ ጾራቶ በከርሳ እንዘወቱ ይጸውራ። እስቲ አብረን በል። የሚሸከማት ሲሆን ድንግል ማርያም በማህፀኗ ተሸከመችው። እስቲ ኮንተምፕሌት አድርጉቴን፣ አሰላስለው ቤታችሁ ስትሄዱ። በጣም እኮ ያስገርማል። የሚሸከማት ሲሆን ዓለምን የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። እሷንስ የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። የተሸከማትን ዓለምን የተሸከመውን ጌታ ደግሞ ተሸከመች። ሰረገላ ፀሐይ ናት። ጉድ እኮ ነው። ከርሰ ድንግል ይላል አባ ጊዮርጊስ። አብዮተ ለዓለም አየራት የድንግል ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማሂደረ ለእግዚአብሔር አዶናይ። አዶናይ ኤልሻዳይ ለተባለው ለእውነተኛው ፀሐይ ማህፀኗ ማደሪያ ሆነ። ሰማይ ሆነች ፀሐዩ ጌታ ሰዓት ተጸነሰ። የሶስት ሰዓት ፀሐይን ሳይ ይሄን ካላሰብ ከንቱ ነው ማለት ነው። ይሄን እንድታሰላስል ያስፈልጋል። ቀጥሎ ከ6 ሰዓት እስከ ንገረኝ፣ ምን ታስባለህ? ከ6 ሰዓት እስከ 9 ሰዓት ህሊናችሁ ወዴት ይሂድ? ወደ ከቤተልሔም ወደ ምን? ወደ ቀራንዮ። ከ6 ሰዓት እስከ 9 ሰዓት ፀሐይ ምን ሆኖ ነበረ? ጨልሞ ነበረ። መላው ዓለም በጨለማ ውስጥ ነበረ። ልክ 6 ሰዓት ላይ ፀሐይ ምን ላይ ትሆናለች? ይሆናል ምናችን? ባናታችን ትክክል። ጥላችን አጭር ናት አይደለ? ባናታችን ትክክል ይሆናል። ቀጥታ በማይከለ ሰማይ አናታችሁ ላይ ስንት ሰዓት ላይ? በጣም ጥሩ። ይሄን ስታይ ምንድነው የምታስበው? ፀሐይ መታኝ እያልክ ነው የምትሄደው ወይስ ሌላ ዓለም ውስጥ ገብተህ አምላክን ታመሰግንበታለህ? እኔ አላማረድም። የ6 ሰዓት ፀሐይ በአናት ትክክል በሰማይ መካከል እንደምትሆን ፀሐይ በማይከለ ሰማይ ከቀትሩ ልክ 6 ሰዓት ላይ እንደምትኖር የኔና የናንተ በማይከለ ምድር በምድር መካከል በቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ ፀሐዩ ሲሰቀል ያችኛዋ ጨለመች። ፀሐያችን ኢየሱስ ክርስቶስ ነው። አመስግኑ። ፀሐይ አመሰገነችው። ፀሐይ ጌትነቱን ገለጠች፣ ተሰወረች። እውነተኛው ፀሐይ ከሰማይ ዝቅ ከምድር ከፍ ብሎ ተገለጠ። ፀሐይ አናት ትክክል እንደምትሆን። ስለዚህ 6 ሰዓት ላይ ሆናችሁ የመድኃኔዓለምን ስቅለት አስቡ ነው። ለዚህ ነው 6 ሰዓት የሚጸለየው ቀትር ላይ ስቅለቱን በማሰብ ምኑን በማሰብ? ድገሙት፣ ስቅለቱን ማለት ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ተሰቀለ። የምን ቅል? ዛሬም እኮ ጎልጎታ ሆኖ ጭንቅላታችን ተሰጥቶናል። እኛ ራስ ላይ መቼ ሆነ የተሰቀለው? ፀሐይ በአናታችን ትክክል ትሆናለች 6 ሰዓት። እውነተኛው ፀሐይ በእኛ ውስጥ ሆኖ ይሆን? አላውቅ። በጨለማ ውስጥ እንሆን እንችላለን። ቀጥሎ ከ9 ሰዓት እስከ 12 ሰዓት እስከ ስንት? ያን ጊዜ በ12 ሰዓት ፀሐይ እንደምትጠልቅ፣ በሰርክ ፀሐይ እንደምትጠልቅ የኔና የናንተ ፀሐይ ኢየሱስ ክርስቶስም ወደ በከርሰ መቃብር አደረ። ነገር ግን እውነተኛ ፀሐይ ስለሆነ በአካለ ነፍስ ወደ ሲኦል ወርዶ በጨለማ ያሉትን ነፍሳት ሁሉ
ክርስቶስ ፈታ፣ ጨለማ ተደመሰሰ። ደስ ይበላችሁ። የጨለማ ኃይል አይሰራም። ለዚህ ነው ብርሃን በመጀመሪያ ቃልም እግዚአብሔርም ቃል ነበር ካለ በኋላ በመጀመሪያ ወኩሉ ቦቱ ኮነ፣ ሁሉ በሱ ሆነ። ወዘንበሌ ሁሰ አልቦ ዘኮነ ወይም እንትኒም ዘኮነ ወዘሂ ኮነ በእንቲያሁ ቦቱ ሕይወት ውእቱ፣ በእርሱም ሕይወት ነበረች። ወሕይወትሰ ብርሃኑ ለእጓለ እመሕያውቱ፣ ብርሃኑም ሕይወቱም የሰው ምንድን ነው? ብርሃን ነበረ። ወብርሃንሰ ዘውስተ ጽልመት ያበር ወያሪ፣ ያ ብርሃን በጨለማ ውስጥ ምን ይላል? ያበራል። ወጽልመትን ይረክቦ፣ ጨለማ ግን አያገኘውም። ወይ ይቀርቦ አይቀርበው። ጨለማን ያሸነፈ እውነተኛው ፀሐይ ክርስቶስ አምላካችን ነው። ክብር ምስጋና ለስሙ ይሁን። ሌላው ታላቁ ምስጢር ነግራችሁ ልደምድመው። ምኑ ስንቱን እናገር? ምኑ ጽፎታል እንዳለ። ሰማዩ የሱ ነው፣ ምድሩ የሱ ነው፣ እኛ የሱ ነን። ሁሉ በእርሱ ተጋጥሟል። ሌላው ስንት ወቅቶች አሉ? ስንት ወቅቶች አሉ? 4 ወቅቶች አሉ። በጣም ጥሩ፣ በጣም ጥሩ። ስንት ማዕዘን አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ታላላቅ 4 ሊቃነ ከዋክብት ወይም አበይት ከዋክብትን እግዚአብሔር አዘጋጅቶ በ4ቱ ማዕዘን ፀሐይን እንዲከተሉ አደረገ። ስንት ወቅቶች አሉ አይደለ? ሄኖክ እንዲህ ይላል በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱን ክፍለ ዘመን የሚለዩ የነዚህ መጋቢዎች ስማቸው ምልክኤልና ህልመልመሌክ፣ ምልኤልና ናርኤል ናቸው ይላል። ስንት ናቸው ማለት ነው? ወቅት ስንት ነው? 91 ዕለት ከ15 ኬክሮስ እየደረሳቸው ፀሐይን የሚያጅቡ ስንት አሉ? 4 አሉ። እነዚህ ህልመልመሌክ፣ ምልክኤል፣ ብርክኤል፣ ናርኤል የሚባሉት የሳይንሱ ዓለም አልዴባራን፣ ሬጉለስ፣ አንታረስ፣ ፎማላውት ይላቸዋል፣ ይታወቃሉ። ለምሳሌ ማየት ብትፈልጉ አሁን 1-2ቱን ዛሬ በአይን ሁሉ ሊታዩ ይችላሉ። የመብራቱ ምኑ ነው ማያሳየው እንጂ አልዴባራን ማለት ምልክኤል ማለት ነው። የምስራቅ ጠባቂ ይባላል። ሰውር በሚባል የጌታ ትንሣኤውን በሚያውጅ ኮከብ ውስጥ የሚገኝ በጣም ደማቅ ነው። ሁለተኛው ህልመልሜሌክ ይባላል። በሰሜን ሬጉለስ ይላል። የይሁዳ አንበሳ የኢየሱስ ክርስቶስን አንበሳነት በሚያመለክተው በአሰድ ውስጥ ደምቆ ያበራል። ቅራብ በሚባል በተለይ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ የሚለው ምሳሌ በተንጸባረቀበት ህብረ ኮከብ ውስጥ ይታያል። የመጨረሻው ደለዊ ፎማላውት ናርኤል የሚባለው ነው። እሱ ደግሞ የክርስቶስ የጥምቀቱ ምሳሌ በሆነው ህብረ ኮከብ ውስጥ ያበራል። ስንት ናቸው? ስንት ናቸው? እስቲ አያስደንቅም? ፀሐይን ተከትለው ስንቶቹ ይሄዳሉ? ድገሙት። በጣም ጥሩ። ስንት ወራት አሉ? 12። በ12 ወራት ደግሞ ኤክሊፕቲክ የፀሐይን ፍኖተ ፀሐይ፣ ሌላው እዛም እዚህም ልታየው ትችላለህ። በትክክል የፀሐይን መስመር ይዘው የሚሄዱ 12 ከዋክብትን እንደገና አዘጋጀ። ስንት? ድገሙት። ይሄን ስታስብ አያስደንቅም? አቤት የእግዚአብሔር ድንቅ ስራ! አቤት እጹብ ያሰኛል። እንደ ፀሐይ ማን ነው? በአንድ ላይ ስማ፣ ጨለማ ውስጥ ነን እንዴ? እንደ ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ልክ እንደ 4ቱ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4፣ 5 አላደረገም፣ 3 አላደረገም። እንደ 4ቱ የምድር አቅጣጫዎች ማለት ነው። እንደ 4ቱ ወቅቶች፣ እንደ 4ቱ ታላላቅ ከዋክብት የመጀመሪያውን ኮከብ ማቴዎስን፣ ሁለተኛውን ኮከብ ማርቆስን፣ ሶስተኛውን ኮከብ ሉቃስን፣ 4ተኛውን ኮከብ ማንን? ዮሐንስን መረጠ። ስንት ከዋክብት? መንፈሳውያን ከዋክብት ወንጌልን የጻፉ የእውነተኛው ፀሐይ የክርስቶስን ብርሃነ ወንጌልን ለኛ ያስተላለፉ 4ቱን መረጠ። እንደገና 12 ከዋክብት የወራት መጋቢዎች ፀሐይን እንደሚከተሉ ስንት ከዋክብት መረጠ? ስንት ሐዋርያት መረጠ? 12። ከፍ ብሎ 13 አላደረገም፣ ዝቅ ብሎ 11 አላደረገም። ወንጌል እዛ ላይ ነው የተጻፈው። ነጸብራቁ እዚህ ነው የታየው። ያስተዋላችሁት ነው? እግዚአብሔር ብርሃን ነው። እንደ 4ቱ ከዋክብት 4ቱን አበይት ነቢያት
ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ መገብታ አውራ ከዋክብት 12ቱን ደቂቅ ነቢያት አስነሳ። ብርሃን ዘእምብርሃን ብርሃነ ብርሃናት የተባለ ልጁ ኢየሱስ ክርስቶስም እንደ 4ቱ ሊቃነ ከዋክብት 4 ወንጌላውያንን እንደ 12ቱ የወር መጋቢዎች 12ቱን መንፈሳውያን ከዋክብትን ሐዋርያትን አመጣ። 12ቱን ከዋክብት ሴቷ ደፍታ በራእይ 12 ላይ ታየች። እመቤታችን ናት። ግልጽ ነው። በጣም ግልጽ ይመስለኛል። ይሄ በጣም ይገባቸዋል። እንኳን እዚህ ቤተክርስቲያን ኖረን የማንም ዱርዬ መጫወቻ እንደሆነ እውቀትም። ስለዚህ በሰማያት ላይ የገለጠውን ምስጢር በምድር ላይ ምን አደረገው? አወረደው ማለት ነው። ስለዚህ ሰማያት የማንን ክብር ይመሰክራሉ? ጠፈርም የማንን ስራ ብቻ ያወራል? አለቀ። የሱን ብቻ ነው የሚያወራው። የሱን ብቻ ነው የሚያወራውና በጣም ማስተዋል። ለዚህ ነው ቤተክርስቲያን ጥንት ቅዳሴ ሲቀደስ 7 ልዑካን ወይ 12 ልዑካን ሆነው ነበር የሚገቡት። 5 የቅርብ ጊዜ ታሪክ ነው። አጀማመሩም አያስደስትም። ጥንት ስርዓት አለ። ብዙ ስርዓቶች ከጊዜ ብዛት ተፋልሰዋል። በቤተ ክርስቲያን ስርዓተ ቅዳሴ ትክክለኛው 7 ልዑካን ይግቡ ይላል። ለምን? በ7ቱ ዕለታት አምሳል። በስንት? በ7ቱ መገብተ ዕለታት አምሳል። 2ቱ ፀሐይና ጨረቃ 5 ፕላኔቶች ናቸው። ምስጢር አላቸው። ዝም ብሎ አይደለም። 7 ወይም 12 ሆኖ ይገባሉ። ዛሬ በገዳም አንዳንድ ቦታ እናያለን። ለምን? በ12ቱ ከዋክብት አምሳል። እየሰማችሁ ነው? ቤተክርስቲያናችን እኮ ጠፈር ናት። ደስ ይበል። ክብር ለቤተክርስቲያን። ተራ ቦታ አይደለችም። በመንበረ ታቦቱ በስተቀኝ አንድ መብራት ይበራል፣ በስተግራ አንድ መብራት ይበራል። ዙሪያዋን የቀናዲል መብራት ይበራሉ። በተለይ ወንጌል ሲነበብ በጣም ይውራ ይላል ፍትሐ ነገሥት። ለምን? በቀኝ የሚበራው የፀሐይ ምሳሌ ነው። በግራ መንበረ ታቦቱ ላይ የሚበራው ጨረቃ ምሳሌ ነው። መንፈሳዊ ምስጢር ነዋ። ዙሪያውን የሚበሩት መብራቶች የከዋክብት ምሳሌ ናቸው። ቤተ ክርስቲያን ምንድናት? ጠፈር ናት። ያው አድማሱ፣ ያው ናጌቡ፣ ይኸው ምድሩ፣ ሁሉ ነገር በዚህ ተካተተ። ኢየሱስ ክርስቶስ የቤተ ክርስቲያን ፀሐይ ሲሆን ካህናት ደግሞ ጨረቃ ሆነው ተገለጡ። ምን ሆነው? ጨረቃ ብርሃንን የምታገኘው ከማን ነው? ከፀሐይ ነው። አለቀ። ጨረቃ ብርሃንን ከፀሐይ እንደምታገኝ እነዚህ የምታዩቸው ካህናት ክህነትን ያገኙት ከማን ነው? ከእውነተኛው ፀሐይ ከኢየሱስ ክርስቶስ ነው። ያልተቋረጠ ብርሃን ነው። ለዚህ ነው ከማርቆስ ጀምሮ ሲወርድ ሲወራረድ የመጣው። ሌላ ቦታ ባልቦላው ጠፍቷል። ፀሐዩ የለም። ጨረቃ በምልአት የሚደምቅበት እዚህ ቤት ብቻ ነው። ብርሃን በጨለማ ይበራል፣ ጨለማ ግን አላሸነፈውም። በዚች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፀሐይ ኢየሱስ ክርስቶስ ይበራል። ሁሌ ብርሃኑ ይታያል። ካህናቱ ደግሞ እንደ ጨረቃ ሆነው፣ ዲያቆናቱ ደግሞ እንደ ከዋክብት ሆነው ምን ይላሉ? ይመላለሳሉ፣ ያገለግላሉና በእውነት በዚህ ታላቅ ቤተክርስቲያን የሰበሰበን አምላክ ክብር ምስጋና ለስሙ ይሁን። ሌላ በ5 ደቂቃ ትምህርት ልጨርሰው መሰል። አሁን ጨረቃንም ካየን ፀሐይንም ካየን አንድ ኮከብ ልንገራችሁ። የልደት በዓል ደረሰ አይደለም? በጣም ደስ ይላል። በጣም ደስ ይላል። የበለዓም ኮከብ፣ የሁላችን ተስፋ፣ የሁላችን ብርሃን፣ የሁላችን የንጋት ኮከብ፣ ሁሌ በልባችን ላይ የሚያበራው ኮከባችን ማን ነው? መድኃኔ ዓለም ነው። ማን ነው? በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ አለ። አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ኮከብ ይሰርቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል አለ። ከያዕቆብ ምን ይወጣል? ከያዕቆብ ወገን ከተገኘች ከቅድስት ድንግል ከእውነተኛዋ ሰማይ የወጣው ኮከብ እሱ ማን ነው? ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ ይላታል አባ ጽጌ ድንግል። እስቲ ይህን ነገር አብረን እንበለው። ዕፀ ሳቤቅ በሉ እስቲ። ማርያም ሆይ ያጌጠውን ኮከብ የወለሽ የያዕቆብ ምስራቅ አንቺ ነሽ። ያጌጠው የተሸለመው ብርሃነ ብርሃናት እውነተኛው ኮከብ ማን ነው? መድኃኔ ዓለም ነው። ለዚህ ነው ሰብአ ሰገል ኮከቡ እየመራቸው ምን አሉ? የእርሱን ኮከብ። የማንን ኮከብ? የእርሱን ነው ያሉት። አያችሁ፣ ምሳሌውን ያውቁታላ። እስመ ርኢነ ኮከበ ዚአሁ፣
የእርሱን ኮከብ አይተን ለእርሱ ልንሰግድ መጥተናል አሉ። ታችሁን ወደ ምስራቅ ጠዋት ስትመልሱ የሆነች ደማቅ ኮከብ ታያላችሁ። አታዩ? የንጋት ኮከብ እስቲ በሉ